የጤና አገልግሎትን በተገቢው ማግኘት ቀዳሚውና እጅግ አስፈላጊው የማህበረሰቡ ፍላጎት ነው። የጤናና መሰል ማህበራዊ ተቋማትን ለህብረተሰቡ ለማዳረስ በሚደረገው ጥረት ውስጥ ደግሞ መንግስት ቀጥተኛ ሚና የሚኖረው ቢሆንም እንደ ሀገር በግሉ የጤና ተቋማት የተሰማሩ ክፍሎችም በዘርፉ ትልቁን ድርሻ ይይዛሉ። ለዛሬ በሚኖረን ቆይታ እንደ ሸካ ዞንም ሆነ እንደ ክልል የመጀመሪያ ሆኖ በቅርቡ በቴፒ ከተማ አገልግሎት መስጠት ስለጀመረው ሾሻ ጤና ጣቢያ የምናወጋችሁ ይሆናል። ስሜ ይታያል ተካባላለሁ። የቀዶ ሕክምና ባለሙያ ነኝ። ያው ይሄ ደግሞ ሾሻ ጤና ጣቢያ ነው። ያው የመጀመሪያው ነው። ገና ለክልላችንም የመጀመሪያው ጤና ጣቢያ ነው። እኔ እንደ ሲኦም ሆናለሁ፣ እንደ ሰርጅንም ሆኜ እዚህ አካባቢ ያገለግላለሁ። በኢትዮጵያ አጠቃላይ ሆስፒታል ለ7 ዓመት ያህል አገልግያለሁ። በዛ በማገለግልበት ወቅት ኦልሞስት ከ5000 በላይ እናቶችን በቀዶ ሕክምና ብዙ እናቶችን ደግሞ በመሳሪያም በኖርማልም አዋልጃለሁኝና ከዛ በኋላ ነው ወደዚህ የመጣሁት። ጤና ጣቢያ ኦልሞስት ወደ 1 ዓመት ጊዜ ውስጥ ነው ያጠናቀቅነው። ኦልሞስት እንግዲህ ወደ ከማሽኖችን ጨምሮ ወደ 40 ሚሊዮን ብር የሚሆን ገንዘብ በዚህ ላይ ኢንቨስት አድርገናል። ይሄኛውን በግዢ ነው የገዛ ነው፣ ያኛውን ግን በራስ የሰራሁት ነው። ያው ሁለቱን ነው መርጅ ያደረግናቸው። ከማሽኖቹ ጋር አጠቃላይ ኦልሞስት ወደ 40 ሚሊዮን ብር ይደርሳል። የጤና ፖሊሲያችን መከላከልንና አክሞ ማዳንን መሰረት ያደረገ ፖሊሲ ተነድፎ ተግባራዊ እየተደረገ ይገኛል። በሁለቱም ዘርፎች በመከላከልም ይሁን አክሞ በማዳን በመንግስት ብቻ ሳይሆን የግል ባለ ሀብቶች ተሳትፈው ካልሰሩበት ይህን ስራ ማሳካት አይቻልም። ይህም በመሆኑ መንግስት የግል ባለ ሀብቶች ወደዚህ ገብቶ እንዲሰሩ በነደፈው ፕሮግራም መሰረት ዛሬ ላይ የሾሻ ጤና ጣቢያ ይሄን እድል ተጠቅሞ ግንባታ አካሂዶ ለምረቃ በቅቷል። ይሄን ለምረቃ ሲያበቃ በእኛ ዞን ዶክተር ይታያል ያልተለመደና ብዙዎች እኛ አካባቢ ላይ ሀብት ያፈራሉ፣ ብዙ ሀብት ይመነጫል፣ አካባቢው ሀብት አለው፣ ግን ደግሞ ኢንቨስት ተደርጎ የማየት ችግር ነበረብን። ያም በመሆኑ ይህንና ሌሎች መሰል ኢንቨስትመንቶችን በእኛ ዞን እንዳጠቃላይ ቴፒ ከተማ ላይም ማየት አልቻለም። ስለዚህ ይሄን ግርዶሽ በጥሶ ቅድም የምንለውን ሚሊዮን አፍሶ በቁርጠኝነት እዚህ ቦታ ላይ ይሄን ኢንቨስት በማድረጉ በዞናችን ህዝቦች ስምና በዞኑ አስተዳደር ታላቅ ምስጋናና ክብር አለ። አሁን ባለው ሁኔታ ሁላችን እንደምናውቀው ከአመጋገብ ስርዓታችን የሚሆን ከአየር ለውጥ የተነሳ ከትናንት ዛሬ የበሽታው ጫና እየሰፋ እንደሚል ይታወቃል። ይህንን ጫና ለመሸከም የመንግስት ተቋም ብቻውን ብቁ አይደለም። ለዚህም የተደራጀ በህግ የሚመራ የተቀናጀ የግሉ ሴክተር ከምንም በላይ በሚያስፈልግበት ወቅት ላይ እንገኛለን ማለት ነው። ይህንን ታሳቢ ያደረጉ የጤና ተቋማቶች አሉ በዞናችን። አንድ አጠቃላይ ሆስፒታል፣ አንድ የመጀመሪያ ደረጃ ሆስፒታል፣ 13 የመንግስት ጤና ጣቢያዎች፣ አንድ የግል ጤና ጣቢያ፣ 47 መሰረታዊ የጤና ኬላዎችና አንድ ሁለተኛ ትውልድ የጤና ኬላ ይዞ እና 228 የተለያየ ደረጃ ያሉ መካከለኛ መለስተኛና የግል መድኃኒት ቤቶችን ይዞ ተግባር ያከናወነ ያለ ዞን መሆኑ ይታወቃል። ኦልሞስት በኦፕራሲዮን ወደ 7 ሴቶችን በኦፕራሲዮን አዋልጃለሁኝ። ሌሎችን በኖርማል ወደ 5 ወላዶችን አዋልደናል። አንድ መንታ በኖርማል አዋልጃለሁ። 1-2 ኬዞች አሉ። እነሱን ደግሞ በኋላ ላይ ስንሄድ ማየት እንችላለን ይሰራላቸው። ይሄኛው ክፍል አሁን መርፌ ክፍል ነው። ከመድኃኒት ክፍል መድኃኒቱን ያመጡና መርፌ ክፍል እዚህ ጋር ይወጋሉ። እዚህ ጋር ያው የታዘዙ መድኃኒቶችን በመርፌ መልክ ሲሆኑ እዚህ ጋር መጥተው ይወስዳሉ። እዚህ ጋር ያው ነርሶች ይሰጧቸዋል። ይሄኛው ደግሞ የህፃናት ምርመራ ክፍል ነው። እዚህ ጋር ዛሬ ህፃናት ኦልሬዲ ጠዋት ላይ አይተናቸው ነበር፣ አሁን የሉም። ይሄኛው ደግሞ ያው የላቦራቶሪ ምርመራ ክፍል ነው።
ያው እዚህ ውስጥ እንግዲህ ብዙ ማሽኖች አሉ። ሲቪሲ እንሰራለን፣ ኦርጋን ፋንክሽን ቴስት እንሰራለን፣ የማህነም ምርመራ እናደርጋለን እና ሌሎችንም የላቦራቶሪ አጠቃላይ ላቦራቶሪ ስራዎችን ያው እዚህ ክፍል እንሰራለን። ዘመኑን የጠበቀ ቴክኖሎጂ ነው። ኦልሬዲ ሁሉን ነገር ሲቢሲም አለን፣ ኦርጋን ፋንክሽን ቴስት አለን፣ የማህነም ምርመራ እናደርጋለን። በማይክሮስኮፕ የሚሰሩትን በማይክሮስኮፕም እንሰራለን። እነዚህ ነገሮች ሁሉ እናደርጋለን። ከዲፕሎማ ጀምሮ እስከ ዲግሪ ድረስ የላቦራቶሪ ባለሙያዎች አሉን። ኦልሞስት ወደ 4 ባለሙያ አለን። ሌላው ቅልጥፍናችን ነው። እነዚህ ማሽኖች ሙሉ ማሽን ምንም የሌለ ማሽን የለም። እዚህ ላቦራቶሪያችን ላይ ሁሉ ማሽኖች አሉ። አጠቃላይ የደም ቆጠራና የኬሚስትሪ ማሽን አለን። እዚህ ሲዲሲ ማሽንም አለን። ሴሮሎጂካል ቴስቶችንም እንሰራለን። ለምሳሌ የሄፓታይተስ እና ቪዲአርኤል እንደ ሄፓታይተስ ቢ የእርግዝና ምርመራ አጠቃላይ እንትን እንላለን። ያው ለየት የሚያደርጋቸው ይሄውን ሸከር ነው እና የታማሚዎችን የሕክምና ውጤት በተባለው በተጠበቀው ጊዜ ቶሎ እንትን ሰርተን ባለው ፉልፊል ስለሆነ ወዲያው እንሸኛለን ከሙሉ ስነ ምግባር ጋር ማለት ነው። የአልትራሳውንድ አገልግሎት እንሰጣለን። አብዶሚናል አልትራሳውንድ አለ፣ ፐልቪክ አልትራሳውንድ ይሰራል። እዚህ ጋር ቸስት እናያለን። እሱ ያው የአልትራሳውንድ ባለሙያ ነውና እሱ እያያት ያለው ማህፀኑ አካባቢ ላይ እጢ ነገር ተገኝቷል። ይሄንን ደግሞ እኔ ደግሞ ያው የማህፀንም ድንገተኛ ቀዶ ሕክምና ስለምሰራ ያለው እጢ ምንድነው የሚለውን ነገር የማህፀን ምርመራ ማድረግላታለሁ አሁን እና የተገኘባት እጢ ነገር አለ፣ ማስ ነገር አለ አሁን የማህፀን ጫፍ አካባቢ ላይ እሱን ነው እያያለሁ። ይሄኛው ድንገተኛና መለስተኛ ቀዶ ሕክምና ነው። እዚህ ውስጥ ወደ 3 አልጋ አለን። ቢያንስ እዚህ ጋር 3 አልጋ አለን። ያው ተፈንክቶ ቢመጣ ደምቶ ቢመጣ ድንገተኛ የሆነ ነገር ሲመጣ ቶሎ እዚህ ኢመርጀንሲ አገልግሎት እንሰጠዋለን። እዚህ ላይ ቢያንስ ለ24 ሰዓት እዚህ ካቆየን በኋላ የሚቀጥለው ክፍል ነው አለና ወደዛ እንወስደዋለን። ይሄ ድንገተኛ የሆኑ ነገሮችን የሚሰፋ የተቀደደ ነገር ካለ ያው የምንሰራበት ቦታ ነው። በጤናው ዘርፍ ማህበራዊ ዘርፍ እንደዚህ አይነቱ የግል ጤና ተቋማት ያስፈልጋሉ። ለምሳሌ ጤና ጣቢያዎች ያስፈልጋሉ፣ የግል ሆስፒታሎች ያስፈልጋሉ፣ ከፍተኛ ክሊኒኮች ያስፈልጋሉ፣ ሌሎች ፋርማሲዎች በዚሁ ልክ በጤናው ዘርፍ ያስፈልጋሉ። ቀጣይ እኛም እንደ መንግስት በዚህ ዘርፍ ለምሰማራው ማንኛውም ባለሀብት ሆስፒታል ለመገንባትም ይሁን ሌላ ከፍተኛ ክሊኒክም ለመገንባትም ይሁን ጥያቄ ያላችሁ ማንኛውም ባለሀብት እኛ እንደ ቴፒ ከተማ ኃላፊነት ወስደን የምናስተናግድ መሆኑን ለመግለጽ ይወዳሉ። ሂስትሪ እየወሰድን ፊዚካል ኤግዛሚኔሽን እየሰራን ላቦራቶሪ የሚያስፈልጋቸውን ወደ ላቦራቶሪ ክፍል እንሰጣለን። ኢሜጂንግ የሚያስፈልጋቸውን ወደ ኢሜጂንግ ክፍል እንልካለን። መተኛት ካለባቸው እናስተኛለን። አገልግሎቶች እዚህ ጋር እየሰራን ያለነው። ያው እዚህ ደግሞ ገና በሽተኞቹ ሲመጡ የካርድ ክፍል ባለሙያዎች በዚህ በኩል ስማቸውን ይጠይቃሉ። ካርድ ላይ ይሞላል። ያው ለወደፊት ደግሞ ኮምፒውተራይዝድ እናደርገዋለን። ሲመጡ ኮምፒውተር ላይ ይመዘገባል። ከዛ በኋላ ካርዳቸውን እንኳን ጥለው ቢመጡ በስማቸው ብቻ ካርዱን ማግኘት እንችላለን። ይሄ ቅድም እንዳልነው እዛ ጋር ማማጫውን ጨርሰው ሲመጡ ማህፀናቸው ሙሉ በሙሉ በሚከፍትበት ሰዓት ወደዚህ እናመጣቸዋለን። ይሄ ኮች ነው፣ የዴሊቨሪ ኮች እንለዋለን። 4 ሰው ቢመጣብን 4ቱን ሰው አንዴ ማዋለድ እንችላለን። ልክ እንደተወለደ ደግሞ የህፃናት ኪሎ እናያለን። ህፃናት ደግሞ ቢታፈኑ የኦክሲጅን መስጫም እዚህ ጋር አለን። ሌላው ደግሞ የሰክሽን ቢታፈኑ በዚህ የሳብን ያለውን ፈሳሽ ምናምን እናወጣለን። ይሄኛው ክፍል ደግሞ የማደንዘዣ መድኃኒቶች የሚቀመጡበት ክፍል ነው። እንደገና እቃዎች የሚቀቀሉበት የኦፕራሲዮን ትልቅ መቀቀያ ያለን ኦፕራሲዮን ስትራይል የምናደርግበት ክፍል ነው። ከዛ በኋላ ልክ እናቷን እንዳመጣን ቀጥታ በዚህ በኩል ወደ ዋና ኦፕሬሽን የሚሰራበት ክፍል እንሄዳለን። እቺ ወደዚህ ገባ ስንል እጃችንን የምንታጠበት ስክራብ የሚደረግበት ክፍል ነው። ልክ እናቷ ከጨረስን በኋላ ደግሞ በዚህ በኩል በስትሬቸር አድርገን ወደ ማገገሚያ ክፍል እንገባለን። ይሄ ቀይ መስመር ጭራሽ ወደዛ የኦፕራሲዮን ልብሶችን ካለበት በስተቀር ወደዛ መግባት አንችልም። እዚህ ጋር ደግሞ በእነዚህ
ጫማዎች እስከዚህ ልብስ መቀያ ድረስ እንሄዳለን። እነዚህ ከኦፕራሲዮን የወጡ እናቶች ናቸው። ያው ኦፕራሲዮንም የሰራንበት ምክንያት ያው ቀኑ አልፎ ነበር። የምጥ መስጫ መድኃኒት ሰጠናት። ያው ልጁ በሚታፈንበት ሰዓት ያው ኦፕራሲዮን ሰርተናት አለችኝ። አሁን ኦልሞስት ዛሬ 2ኛ ቀኗ ነው። ልጁም እሷም ደህና ናቸው። እዚህ ክላስ ውስጥ ያው የኦክሲጅን አገልግሎት አለን፣ የህፃናት ማሞቂያ አለን። ከዛ ውጭ ሰክሽን ባጎች አሉን። ልክ እንደመጡ ቀጥታ እዚህ ላይ አድርገን ጊዜያቸው ያልደረሰ ልጆች ካሉ በዚህ በህፃናት ማሞቂያ እዛ ውስጥ አድርገን እናያለን። እችም ኦልሬዲ በኦፕራሲዮን የወለደች ነች። ያው መጀመሪያ ላይ የሽርቷ ቀድሞ ፈሶ ነበር። ከዛ የምጥ መርፌ ላይ አደረግናት። እሱ ፌል ሲያደርግብን ኦፕራሲዮን ሰርተናል። ልጇም ሰላም ነው፣ እሷም ጤና ናት። ኦልሞስት አሁን 2ኛ ቀኗን ይዛለች። እንግዲህ ሾሻ ጤና ጣባ ያው ለቴፒ ከተማ በመከፈቱ አይደለም ለቴፒ ከተማ ያው ጌጫንም ማሻንም ይዞ ወደ ጎደሬንም ከዛ ሁሉ ነው አሁን በሽተኞች የመጡ ያሉት። ለነሱም ያው እንደ መልካም አጋጣሚ ነው። ያው በዞናችን ያለው አንድ ሆስፒታል ነበር። አሁን ነው ገና ማሻ ላይ አንድ መጀመሪያ ደረጃ ሆስፒታል ያለው። ይሄኛው ሆስፒታል በጣም የተጨናነቀ ነው። ስለዚህ እዚህ ጋር መከፈቱ እንደ ተመራጭ እንደ 2ኛ እንትን ህብረተሰቡ ይጠቀመዋል። እና ሲደመር አገልግሎቱን ደግሞ 24 ሰዓት ነው የሚሰራ። ቅርብ ነው፣ ወደ ውስጥም ገባ የሚል ነገር አይደለም እና ለከተማም ቅርብ ስለሆነ ያው ህብረተሰቡ እንደ መልካም አጋጣሚ ይጠቀመዋል የሚል እምነት አለኝ። ኦልሞስት ከ40 ምናምን ሺህ በላይ ሰርቭ ያደርጋል እዚህ ከተማ ውስጥ ያሉትን እንትን ከዛ በላይ የሆነውን ህብረተሰብ ሰርቭ የሚያደርግ እንትን ነውና ኦፕራሲዮን በምንሰራበት ሰዓት ደም ያስፈልገናልና ያው ከቴፒ ሆስፒታል ጋር ቢያንስ እንኳን የአበልም የነዳጅም ሼር አድርገን እነሱ በሚያመጡበት ሰዓት እኛም ሂደን የምናመጣበትን ነገር ዞኑ ይሄን ነገር ቢፈቅድልን ከመጀመሪያ አጀማመር ቅድመ ዝግጅት ጀምሮ እንደ መንግስት ጤና ተቋም አብረን በቅርብ ርቀት እየሰራን እንገኛለን። እንደ ጤና መምሪያ የተነሱ የተለያዩ ጉዳዮች አሉ። ከአምቡላንስ አገልግሎት ፍሪ ከማግኘት ጋር በራሱን አስችሎ የደም ባንክ ጋር ያለውን ግንኙነት እሱ ብቻም አይደለም፣ የክትባት አገልግሎትን ጭምር መስጠት አለበት። እነኚህ ተዛማጅ የሆኑ ቴክኒካል የሆኑ ጉዳዮችን መምሪያው በቅርብ ርቀት ከጤና ጣቢያው ጋር ተቀናጅቶ አብሮ የሚሰራ መሆኑን በዚህ አጋጣሚ ላረጋግጥ ፈልጋለሁ። ይሄ ኢንቨስትመንት ለኛ ዞን አስተማሪ ነው። አጠቃላይ በዞናችን ቅድም እንዳልኩት እኛም ፖለቲካ አመራሮች በደንብ ቀርበን አነጋግረን ባለሀብቶችም ቁርጠኛ ሆኖ ወደዚህ አይነት ኢንቨስትመንት እንዲገቡ የማድረግ ስራ ይጠበቅብናል። ስለዚህ ይሄን ቆርጦ የገባው ባለሀብት በስራው ውጤታማ እንዲሆንና ሌሎች ባለሀብቶች ከሱ ውጤታማነት እያዩ ወደዚህ ስራ እንዲገቡ የማድረግ ትልቅ እዚህ የተገኘን ባለድርሻ አካላት ኃላፊነት አለብን።